ጤና ይስጥልን እንደምን አላችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የእንግዳ ሰዓታችን ላይ ደርሰናል። ዛሬ በእንግዳ ሰዓታችን አብሮን የሚቆየው እንግዳችን ባልደረባ ብለው ይቀላል እዚሁ በፋና ሚዲያ ኮርፖሬሽን የሬዲዮ ፕሮግራም አለው። ርዕሱን ከነገርኳችሁ ቀድማችሁ እንዳታውቁት ብዬ ነው። ልበቀና ይሉታል፣ ብዙዎች ደግሞ አድማጭ ነው ይላሉ። ይሄንን እኔ መመስከር እችላለሁኝ። በማድመጥ ውስጥ የሚገኝ መፍትሄን ለብዙዎች እንካችሁ ሲል እናውቀዋለን። 17 ዓመታትን ገደማ ያህል የተጣሉ ሰዎች በሬዲዮ ፕሮግራሙ ታርቀዋል። ደግሞ አሁን በማህበራዊ ሚዲያም በብዛት እየሰራበት ያለም ነው ይሄንን የእርቅ ስራ። ወጣቱን አስታራቂ መሆን እንደምን ያለ ትጋት ነው ስንል እንጠይቀዋለን። ያው ማስታረቅ እንዲሁ በእድሜ ገፋ ያሉ ሰዎች ተግባር ነው ብለን ለምናስብ እሱ ማስተማሪያ ነው ብንል ማጋነን አይሆንም። ለማንኛውም በፋና ሚዲያ ኮርፖሬሽን 98.1 ላይ የእርቅ ማዕድ የተሰኘ ፕሮግራም አለው። መለስ ብለን ሀሳብ ላይ እናወጋለን፣ ስለሱ እናውቃለን። የዛሬ እንግዳችን ራሱን ሲያስተዋውቅ ሁሌ በሬዲዮ እኔ አለምሰገድ ታደሰ ነኝ ይላል። ከአለምሰገድ ታደሰ ጋር ቆይታ እናደርጋለን። እኔ ደግሞ ሳራ መኮንን ነኝ። ከካሜራ ባለሙያዎች ጋር አብሬ ቆያለሁ። አብራችሁን ስለምትሆኑ በጣም ደስ ይለናል። እንቀጥላለን። እንኳን ደህና መጣህ ይባላል አይደል? ያው እውነት ነው። በቤት እንዲሆን ቀነ ጥሩ ነበር፣ ደህና ዋልክ እንደማለት። ሳሪ በጣም አመሰግናለሁ። እንዴት ነህ? ደህና ነኝ። እንዴት ነሽ አንቺ? ሁሉ ሰላም? ሁሉ ሰላም። ደስ ብሎኛል እንዲህ በሚዲያው ስለተገናኘን። እንዲሁ እንኳን ሁሌ እንገናኛለን። እኔም በጣም ደስ ብሎኛል እውነት ለመናገር ብዙ አይደለም እንደምታውቂው ኢንተርቪው መጠየቅ ላይ ነኝ እኔ ብዙ እና በጣም ደስ ብሎኛል። እኔ የሚጠይቀን ሰው መጠየቅም ከባድ ነው የሚሆነው ለኔ። ያው ፈተናውም እንዳይሆን እፈራለሁ። እንደዚህ አይነት ጥያቄውን ቀሽም ጥያቄ ትጠይቃለሽ ምናምን መባልም ስለሚኖር፣ ለማንኛውም ግን ከመጠየቅና ከመጠየቄቱ ነው ጥሩ ኦብቪየስሊ መጠየቅ ብዬ አስባለሁ አይደል? አንዳንዴ ለመጠየቅ ያው ብዙ ነገሮችን እንደው ትሁት ለመሆን ሳይሆን ብዙ ነገሮችን ሰርተሽ ምናምን ይሁኑ ነገር ሆኖ ሲሆን አይደል መጠየቁ ይቀላል። መጠየቅ ሲሆን ግን ምናልባት ለዛ ሰው መፍትሄ በመፈለግ ውስጥ ያንን ሰው በማስተዋወቅ ውስጥ ሊሆን ስለሚችል ምናልባት መጠየቁ ትንሽ ቀለል ይላል ብዬ አስባለሁ። መጠየቅ ይቀላል እውነትም፣ ግን መጠየቅም ታሪክህን መንገር ስለሆነ እንዲሁ አንተ አሁን ብዙ አልሰራሁም ብለህ ታስባለህ እንጂ 17 ዓመት እኮ ቀላል አይደለም። አሌክስ ስለምለው ነው በአሌክስ የሚቀጥለው 17 ዓመት ለብዙዎች መፍትሄ መስጠት ነው። የአንድ ሰው ታሪክ ሲነገር ብዙዎች በዛ ታሪክ ውስጥ ያሉ ሰዎች የሚማሩበት፣ ራሳቸውን የሚገመግሙበት፣ የሚፈትሹበት፣ የሚያዩበትና ለመፍትሄ የሚተጉበት እሱም የሚሆንላቸው ይሆናልና ቀላል ስላልሆነ ነው ዛሬ እንግዳችን ይሆንከው ለማለት ነው። በጣም ነው የማመሰግነው። እንግዲህ እንዳልሽው ነው ሳሪዬ፣ ያው እኔም ሳሪዬ ስል እንግዲህ ሁሌ ስለምንገናኝ ተመልካቾችም ይረዳሉ ብዬ አስባለሁ። ያለፉትን እንግዲህ ኦልሞስት ወደ 17 አሁን ወደ 18 ዓመት የሆነን ነውና ከኔም ከባልደረቦቼም ጋር በመሆን በጣም በብዙ ሺዎች የሚቆጠሩ ታሪኮችን አቅርቤያለሁ። እንደ ድል ሆኖ ብዙዎቹ መፍትሄ አግኝተዋል ብዬ አስባለሁኝ። ያው መፍትሄ ሁለት አይነት ነው። አንዱ መታረቅ ነው። ሁለተኛው ደግሞ ራሳቸው ላይ መስራት፣ የራሳቸውን የውስጣቸውን ሰላም ማግኘት ነውና እንግዲህ ለዚህ ምናልባት ባለድርሻ ስለሆንኩኝ ደስ ይለኛል በጣም። ብዙዎች አድማጭነትህን በጣም ይወዱታል። ለምን መሰለ? ሁላችንም ውስጥ ያለ አይደል ብንተነፍሰው ብንነግረው ለሰው ብለን የምናስበው ግን መተንፈሻ የምናጣበት። እናቴ የሆነ ተረት ነበራት ማህበረሰብ ውስጥ ያለ ነው። በርግጥ ግን መተንፈስ ፈለገና የሚተነፍስለት ሰው ሲያጣ መሬት ቆፍሮ ተንፍሶ ተገላገልኩ ያለ ሰው ነበር አይነት ብላኝ ታውቃለች። እና መተንፈሻ መሆን በጣም መታደል ነው ብዬ አስባለሁ። እና እኔ 120 ስገባ በተለይ ሐሙስ 120 ደቂቃ ስገባ ሬዲዮ ላይ ያንተ እዛ ውስጥ የነበሩን ሰዎች ስትሰናበት ነው የምታካህና አያለሁኝ ልጆችን ይዘው የሚመጡ ሰዎች እንባ ነው እዛ ውስጥ ያለው ነገርና እንደዛ አይነት ስሜት ውስጥ ያሉ ሰዎች ሲተነፍሱብህ ምንድነው የሚሰማ? ለዚህ አምላኬን ነው በጣም ማመሰግነው ብዬ አስባለሁኝ። በጣም ከባድ ነው አንዳንዴ፣ ምክንያቱም አብረሻቸው ስሜት ውስጥ ትገቢያለሽ። በጣም ኢሞሽናል ያደርጋል። ልክ ሲስቁ ሲደሰቱ ውስጥ አብረሻቸው እንደምትደሰችው ይሄ ደግሞ እንግዲህ እንዳለመታደል ነው የምለው። እንዳለመታደል ሆኖ ብዙ ጊዜ ሀዘን ነው። ያው የተጣሉ ሰዎች የተቸገሩ ሰዎችን ነው የማገኘውና ሲያወሩ ግን እዛው የሆነ አውርተውኝ ጨርሰው የሆነ ነገር ሲያገኙ
ውስጣቸው ላይ እዚህ ፊታቸው ላይ ታያለሽ ውይ አሁን ተገላገልኩ አይነት ርፍ አልኩ ይላሉና ይሄን እንግዲህ ምናልባት እውነት ለመናገር የኔ አባት በጣም አድማጭ ነው በነገራችን ላይ አቶ ታደሰ ካሳሁን ማለት ነው በጣም አድማጭ ነው ማለት እኔ ልጅም እያለሁ አያለሁ አሁን ቤት ውስጥ የሆነ ነገር ምናምን ጎረቤቶች የሆነ ነገር እንትን ካሉ እስኪ ኑና ሁላችሁም እስኪ እናውራ ተራ በተራ እስኪ ተራ በተራ መጀመሪያ ዝም ብለን ከእንትን ከማለታችን በፊት ተራ በተራ እንስማችሁ እስኪ ይላል ያንን እኔ በልጅነቴ በደንብ አስታውሳለሁና አላውቅም ምናልባት ያተጋብቶብኝ ሊሆን ይችላል በጣም ተረጋግጬ ለመስማት ሞክራለሁ ጥያቄዎችን ለመጠየቅ ግን አልፈራም ሁሉንም አይነት ጥያቄ ጠይቃቸዋለሁ አንዳንድ ጊዜ እንደውም ተመልካቾችም ሬዲዮ አድማጮችም አሌክስ ይኩ እነዚህን ጠንካራ ጥያቄዎች ለምን ጠይቃቸው ይላሉ እኔ ከባለ ታሪኩ ጀርባ ነው ማየው ሌላ ሰው መማር አለበት ያንን ስተት መድገም የለበትም ያ ሰው የሄደበት እንደዚህ ዋጋ ያስከፈለው ነገር ስተት ከሆነ ስተቱ የቱ ጋር እንደሆነ ማወቅ መቻል አለበት እና አንዳንዴ ያለቀሱ ቢሆን ምንም ይያሉ ቢሆን መጠየቅ ያሉብሽ ጥያቄዎች መጠየቅ ሲኖርብሽ ደግሞ የበለጠ ያከብደዋል እንትኑንና እንግዲህ ማዳመጥን ምናልባት ከፈጣሪ በታች እንግዲህ ከቤተሰብ ተጋብቶ ሊሆን ይችላል ብዬ አስባለሁና እንዲህ አይነቱን ስራ ሰራዋለሁ ብለህ አለመህ አቀዳህ አስበህ ታውቃለህ ጋዜጠኛ እንደምሆን አስብ ነበር እውነት ለመናገር ገና አንደኛ ደረጃ ትምህርት ቤት በ4 ኪሎ ነው እኔ ተወልጄ ያደኩትና እዛ ከጎረቤት ልጆች ከሰፈር ልጆች ጋር ምናምን ጋዜጠኛ የሆነ ሰው የለም እኔ ማስታውሰው እንግዲህ እኔ 4 ኪሎ በቱሪስት ሆቴል ወደታች ሲወረድ በተለምዶ ባንክ ሜዳ ቢባለው ሰፈር ነው ተወልጄ ያደኩትና ያ ሰፈር ኳስ ተጫዋቾች ወጥተዋል ሌላ ላይ ኢንጂነሮች ምናምኖች ነበሩ የነበሩት እና እኔ ሚዲያ ላይ ጋዜጠኛ የሆነ ሰው እኔ ባየው እኔ በነበርኩ እንግዲህ አሁን 40ዎቹን አልፍ ያለው እግዚአብሔር ይመስገንና አላየውምና እኔ ከኤሌመንተሪ ጀምሮ መድረክ ላይ አልፈራም ወጥቼ አቀርባለሁ ዳግማዊ ምኒልክ ነው የተማርከው ቀዳማዊ ምኒልክ ከዛ ዳግማዊ ምኒልክ እና እኔ ምንም አልፈራም አወራለሁ መድረክ ላይ እጂ ግጥም ላነብ እችላለሁ የሆነ ነገር የሬዲዮ ፕሮግራሞች ሚኒ ሚዲያ በጣም ፓርቲሲፔት አደርግ ነበርና ግን ስራው እንደዚህ አይነት ይሆናል ብዬ አስቤ አላውቅም በፍጹም እንደው የመዝናኛ ፕሮግራሞች ላይ ኦር ስፖርት ላይ ነበር ይሆናል ብዬ ማስበው ከዛ በአንድ አጋጣሚ ነው ያው ወደዚህ ሙያ የገባሁት እንደሚታወቀውና የባልደረቦቼን ታውቂያቸዋለሽ ቲጂና እንዳልከን በሆነ አጋጣሚ የዛሬ 18 አመት 19 አመት አካባቢ የሆነ ትሬኒንግ ላይ ተገናኘን ከዛ በኋላ አወራን ምናምን ያን ያው የኮሌጅ ተማሪዎች ነን ሁላችንም ምናምን እንደዚህ አይነት ስራዎችን አለን ፕሮግራም አለ ዛሚ ላይ ነበሩ ያኔ ፋና አልመጣንም ምንም እንደዚህ አዲስ መንገድ አሁን ያሁን ብርቅ ማድ በፊት የማክሰኞ ፕሮግራም ብቻ ነበር ምን ማክሰኞ ብቻ ነበር አዲስ መንገድ እና እንደዚህ አዲስ መንገድ የሚል ፕሮግራም አለ ምን ላይ ስነ ልቦና ላይ ምናምን በጣም አሪፍ ከዛ በቃ እኔም ፍላጎቱ አለኝ በጣም እንግዲህ በጣም ወጣት ነኝ በጣም ቀጭን ነኝ ምናምን ያኔ ከዛ ተገናኘን መጣው ጆይን አደረኩ ርቀማድ ከዛ የመጀመሪያው እንደውም ይመስገን ሞላ እዚህም ፕሮግራም አለው በፊት ከኛ ጋር ነበር ርቀማድ ላይና የመጀመሪያ ቃለ መጠይቅ ያርኩለት ምን አይነት ነው በነገራችን ላይ እና ከዛ ፕሮግራሙ ተጀመረ ያኔ አዲስ መንገድ ነው ቀላል ነው ባለሙያዎች ናቸው የሚገቡት ቲጂ ይሜ እነሱ ነው በቃ ኢንተርቪው የምታደርጊው ማክሰኞ ጠዋት ነበር ከዛ ይሄ የሐሙሱ እርቅማድ ፕሮፖዝ ተደረገ ምናምን ወጣ አስተውሳለሁ የመጀመሪያውን ፕሮግራም ከመቀሌ ዩኒቨርሲቲ አቋርጦ የመጣ ልጅ ነው ኢንተርቪው ያደረኩት የመጀመሪያው እርቅማድ ፕሮግራም ሰኔ 2001 አካባቢ ይመስለኛል የመጀመሪያው የሐሙስ ፕሮግራም ሲጀመር ማለት ነው ከዛ ያው ያኔ ቀለል ያሉ ኬዞች አሁን ላይ ሆነ ስታስቢው ያኔ ኬዞቹ በጣም ቀላል ናቸው ምን አለው ያኛው ማለት ምን አለው ያለሽ አሁን ላይ ሆነሽ ታስቢው ነው ግን ያኔ በጣም ከባድ ነበር ዝም ብሎ ሪሌሽንሺፕ ብሬክ አፕ ምናምን እናቀርብ ነበር ጓደኛዬ ቺት አደረገ ምን እንዴት ምን አድርጎ ነው እንዴ ሄዶ እኮ ጓደኛዬን ሳማት አለቀ ይሄ ነው ስቶሪ በቃ በዚህ ተናዳ ምናምን አሁን ከዛ በኋላ ያቀረብኳቸው ኬዞች ሳስበው ያኛው ኬዝ ምን ትያለሽ በወቅቱ ግን ከባድ ነው ነውር ነው ደፍሮ ሚዲያ ላይ የሚመጣም ሐሳብ አይደለም በፍጹም በጣም ከባድ ነበረ ከዛ በኋላ በቃ በጣም ወዶ ስራ ሆነ
በጣም የምወደው ከራሴ ጋር በቃ አንድ የሆነ እንትን ያደረገ ነገር ሆነ። ምናልባት አላውቅም ከባህሪም ሊሆን ይችላል ከምንም ነገር ሊሆን ይችላል ማች አደረገ ብዬ አስባለሁ። ከዛ በኋላ እስካሁን አለሁ። አዎ መላመዱ ከጅማሮ በኋላ ያለው ከዛ ህልምን ማሳካት ሲሆን ደግሞ መትጋት ይጠይቃልና አንተ ላይ ያለውም ያ ይመስለኛል። ከመጀመሪያው ኢንተርቪው በኋላ ወይ መጀመሪያ ሬዲዮ ላይ ገብተህ ካነሳው ሐሳብ በኋላ ያሉትን አንዳንድ የመጀመሪያውን ስትሰማ አትስቅም? እኔ እንደዚህ ብያለሁ ምናምን ብለህ በጣም እኔ አንብቤ ነው የመጀመሪያው። እኔ አስታውሳለሁ ማክሰኞ እንደምን አደራችሁ አሁን እርቅ ማዕድ በፋና ተጀምሯል። እንግዳ አቶ ይመስገን ሞላ፣ እኔ አለምሰገድ ታደሰ ነኝ። ያኔ ነው እኔ አለምሰገድ ታደሰ ነኝ ማለት ነው። ከዛ እንደዛ ጽፌ አንብቤ ነው እየተንቀጠቀጥኩ ማለት ስለማይታይ እንጂ እኮ ሬዲዮ መሆኑ ታሪክ በጣም ስንት ነገር እኮ ሻፍ በጣም በቃ እየተንቀጠቀጥኩ ምናምን ነበር ያቀረብኩት። አሁን ላይ ሳስበው አሁን አውቀዋለሁ ማክሰኞም እንደማቀርብ ሐሙስም እንደማቀርብ ስለማውቀው 5 ደቂቃ ሲቀር ምናምን ልመጣ እችላለሁ። ጀስት ከዛ ወደ ፕሮግራሙ ተለምጇልሽ በቃ አዳፕት ያደርግሻል። ከዛ ቲጂ ሁሌ ትላለች አሌክስ አዳፕት ስላደረገው ላይፍ ስላደረገው ምንም በቃ ይሄ አሁን ቀድመ ተዘጋጅና እንደዚህ ምናምን አትበሉት ትላለችና ተዋህዶሃል በቃ ተዋህዶኛልና በቃ እቀጥራቸዋለሁ ሲመጡ አውቀዋለሁ ምን መጠየቅን ከየትኛው አንግል እንዲያወሩ እንደምፈልግ ምናምን ስለምትለምጁ አይ ቲንክ እንትን ያደርጋል። የምትጠይቀው ጥያቄ ግራ ባይገባህም ግን እኔ ሁሉ ጊዜ አዲስ የሚሆንብኝ ስቱዲዮ ስገባ ፍርሃቷ አለች አይደል? የመጀመሪያዋ ነገር እኮ ሁሌ ጭንቀት ሆናለች። ያው ለነገሩ ምን ይባላል የሚያደምጧችሁን ሰዎች አታስቡ እዛ ውስጥ ስትገቡ ይባላል። ከራሳችሁ ጋር ሆኖና የምትነግሩን ንገሩን ነው የሚባለውና ግን የመጀመሪያዋ እስክታልፍልህ ድረስ አለች የሆነ መርበትበቱ ለምጃለሁ ብለን ብትው አይደለም። ግን ሰዎችን መጠየቁ ላይ መላመዱ ላይ እሱ ብዙ ከባድ አይሆንም። የእናንተ ፕሮግራም ወይ የእርቅ ማዕድ ላይ ያለው ሀሳብ በራሱ መግቢያው ብዙ ነገር የሚል ነው እና በጣም ነው የሚገርመኝ። ከሰው ስህተት ብሎ ነው የሚጀምረው ከሰው ስህተት ሆኖ ብሂሉ ከራሱ ቢጎል ቢጠለሽ ቀኑ ተቆርጦ አይጣል ጣት ለወለምታ በፍቅር ይፈውስ ይዳን በይቅርታ ነውና 7 ጊዜ 7 ይልና ይቅር በለው አፉ በለው እያለ ነው የሚሄደው። በጣም ይገርማል እሱ ሀሳቡ በጣም የሚገርም ነው። የሚገርመው እንደምታስታውሹ በፊት የእርቅ ማዕድ አንደር የሚሄደው ሙዚቃ የያኒ ነበር በጣም ፌመስ። እርቅ ማዕድን እኔ መሀል ላይ በእነዚህ 10 ምናምን አመታቶች ውስጥ የሆነ ቦታ ሌላ ፕሮግራሞች ላይ እንትን እያልኩ ነበር ኢንቮልቭ ላደርግ ምናምን ነበርና ያቺ የያኒ ክላሲካል በጣም ፌመስ ነበረች። ምናልባት ካስታወሽ በቃ እርቅ ማዕድ ጀመረ ይባላል ብዙ ቦታ ቡቲክ ምናምን ብዙ ቦታ ነው የሚከፈተው የነበረው። በጣም ፌመስ ክላሲካል ነበረች። ከዛ በኋላ ግን ፕሮግራሞቹ መጫን ሲጀምሩ እንግዲህ አሁን ወደ እንትኑ ሲመጣ ወደ ዩቲዩብ እና ወደ ዲጂታሉ ሲመጣ የኮፒራይት ይዝሻል ያኒን ክላሲካል ምናምን። ከዛ መቀየር እንዳለበት ተነጋገረና ያምሉ ሞላ የሚባል የዘሩባቤል ሞላ ወንድም አይ ቲንክ እሱ ነው ይሄን ሙዚቃ የሰራው። በነገራችን ላይ እኔ ሲሰራ አልነበርኩኝም። ከዛ በኋላም ሰማሁት ባይዘው የስልክ ጥሬም እኔ እሱ ነው። በኋላ ረጅም አመት እንግዲህ በጣም ብዙ አመት ሆነው እና ጥቅል መልእክቱንም ስታስቢው እንዳልሽው ነው። ከሰው ስህተት አይጠፋም። የሆነ ነገር እጄ አንድ ጣትሽ እንትን ብለሽ ቆርጠሽ አጥዩም የኔ አይደለም ብለሽ ወለም አለኝ ብለሽ እና በይቅርታ ሁሉንም ነገር መቀየር ይቻላል። በይቅርታ ሁሉንም ነገር መለወጥ ይቻላል። እኔ አምናለሁ። የእውነት የምነግርሽ ህይወቴም ላይ ይቅርታ የማይቀይረው ነገር የለም። ምንም ነገር ቢፈጠር ምንም ነገር ቢደርስ ምንም ነገር ቢሆን ሁሉ ነገር ከይቅርታ በታች ምንም ከይቅርታ በላይ አለ ብዬ አላስብም በምድር ላይ በሪሌሽንሺፕ በሜሬጅ በዩ በማህበረሰብ ህይወት በዩ በሁሉም ነገር ይቅርታ ቫልዩ አለው። ይቅርታ ሁሉንም ነገር ማሸነፍ ይችላል። ይቅርታ ሁሉንም ነገር መቀየር መለወጥ ማስተካከል መመለስ ይችላል ብዬ አስባለሁ እና ለዛ ነው ስንት መጽሐፍ ቅዱስ ላይ አለ ስንት ጊዜ ቢበድል ነው ይቅር የምትለው ወንድም 7 ጊዜ ከዛ 70 ጊዜ ያው ለዛ ነው አፉ በል በእስልምናውም አፉን እንባባል። እነዛን ሁሉ ነገሮች አንድ ላይ የያዘ ሙዚቃ ነው እና መልእክቱም ትርጉሙም ትልቅ ነው ብዬ አስባለሁ። ባለፉት አመታት ብዙዎች ወደ ስቱዲዮ መጥተዋል። በብዙዎች ህይወት ውስጥ ገብታችኋል ወይ ገብተሃል ማለት ሀሳባቸውን አካፍለዋል። ረፍት ያገኘህባቸው ይበዛሉ ብዬ ስለማስብ
ምንድነው የሚሰማ መፍትሄ አግኝተህ እነዚያ ሰዎች የሰላም ህይወት ሲኖሩ ስታይ? በቃ ትልቁ ሽልማት ያ ነው እውነት ለመናገር። ያው የመጀመሪያ ሲመጡ ያለው ስሜት ይታወቃል። በጣም በሀዘን ተጎድተው በተስፋ መቁረጥ ብዙዎቹ የትዳር ህይወታቸው ተበትኖ ክብር የሚሉት በጣም የሚተማመኑበት የነበረን ነገር ባዶ ሆኖ ነው የሚመጡት አብዛኛዎቹ። ከዛ በተጨማሪ በጣም ክሪቲካል በሆነ ሕክምና እርዳታ ይመጣሉ ብዙዎች። እኔ አላበረታታም እውነት ለመናገር። ማበረታታው የገንዘብ እርዳታውን ሳይሆን ሰው በስነ ልቦናው ከታገዘ መጠንከር መበርታት ይችላል። ከዛ በቃ በራሱ የሆኑ ነገሮችን የሚንቀሳቀስባቸው ነገሮች ቢሆኑ የተሻለ ነው ብለን እናስባለን። ግን ኤክሰፕሽናል አሉ በጣም ለብዙዎች ምናልባት እንግዲህ መንገድ ሆኛለሁ እንዲስቁ ብዬ አስባለሁ። በጣም ትልልቅ ህክምናዎችን እንዲያደርጉ እንዲያገኙ ያደረኳቸው ሰዎች አሉ። በጣም የትልልቅ ብሮችን ህክምና እንዲያገኙ ከፈጣሪ በታች ያው በአድማጭ በተመልካቾች ይገዛ ማለት ነው። እና ከዛ ውጪና ትልቁ ግን በቃ በትዳራቸው ፈርሶ ወይ ሊፈርስ ጫፍ ላይ ደርሶ መጥተው ሚዲየት ተደርገው ሽምግልና ያው ሽማግሌ ነኝ በነገር ደስ ይለኛል። ይሄ ነገር በጣም ሚዲየት አድርጌያለሁ። በጣም ብዙ ሺህ ሰዎች ቤታቸው ድረስ እየሄድኩ ሊሆን ይችላል፣ ቢሮ እየመጡ ሊሆን ይችላል፣ ሚዲየት አረጋለሁ። በጣም ያው ሆነስትሊ ይነግሩኛል ያላቸውን ስሜት። ከዛ በኋላ ወደ መፍትሄው እንሄድና መጨረሻ ላይ በቃ ተስማማን፣ ተስተካከለ እኮ ይሄ ነገር አሌክስ በቃ ቴንክ ዩ ሲሉኝ በቃ ከዛ በኋላ በጣም እና እግዚአብሔር ይመስገን በእርቅ ማዕድ ስፔሻሊ በየዋም ኦልሞስት 90% የፈለጉትን ነገር አግኝተዋል ብዬ አስባለሁ። በቃ ኦልሞስት የፈለጉትን ነገር አግኝተዋል። ዋንስ መታረቅ ሊሆን ይችላል፣ ሳይኮሎጂካሊ እረፍት ማግኘት ሊሆን ይችላል፣ ችግራቸውን መተንፈስ ሊሆን ይችላል፣ ኦር የሆነ ለሚመለከተው ተቋም ወይ አካል የሆነ ነገር እንዲደርስላቸው መልእክታቸውን ማስተላለፍ ሆኖ አስተላልፈው ውጤት አግኝተው ሊሆን ይችላል። እንዳልኩሽ ወይ የህክምና ድጋፍ አግኝተው ሊሆን ይችላል፣ ስራ ጀምረው ሊሆን ይችላል። ብዙዎቹ ስራ ይጀምራሉ፣ ስራ ጀምረው ሊሆን ይችላል። ስራ የሚጀምሩት እንዴት ነው? በእናንተ በኩል በሚመጡ በእኛ ሰዎች ነው? አዎ እየፈለግኩኝ እየደወልኩ በቃ የማውቃቸውን ሰዎች እያስቸገርኩኝ እኔ ለባለ ታሪኮች በጣም የተቻለኝን ነገር አሁንም አደርጋለሁ። ደስ የሚለኝም ነገር ያ ነው በነገራችን ላይ። እና ብዙዎቹ ስራ ይጀምራሉ፣ የራሳቸውን ነገር ይጀምራሉ። ወይ አድማጭም አግዟቸው የሆነች ቡና ይሁን የሆነ ነገር እንዲጀምሩ ታረጋቸዋለሽ። ብዙዎች ይጀምራሉ በዚህ በነገራችን ላይ ጸጉር ስራ፣ ቡና እንደዚህ ማፍላት ምናምን የራሴ የሚሉትን ነገር ብዙዎች ጀምረዋልና ይሄን ማየት ደስ ይላል በጣም እውነት ነው። የዚህ አካል መሆን ደግሞ የበለጠ ደስ ይላል። በጣም ደስ ይላል። ለሚያደምጠውም ሰው መፍትሄ ያገኙ ብሎ እኔ አሁን ታሪኩ ይነገርና ታሪኩን ሰምተህ ምንም ላታረግላቸው ትችላለህ። ግን ሌላ ደግሞ ማድረግ የሚችል ሰው መፍትሄ ሰጥቷቸው ስትሰማ ላንተ አይደለም ለሚያደምጠው ሰው የሚሰማው ረፍት አይደለም። ምን ደርሶ ይሆን እንደ ቤተሰብ ትጨነቃለህ። እንደ ቅርብ ሰው ነው የሚከነክነህ የዛ ሰው ጉዳይና ሽምግልና እዚህኛው ሬዲዮ ላይም ዮሃ ሚዲያ ላይም ማህበራዊ ሚዲያው ላይ ስትሰራም አለህበት። በአካል ሽማግሌ ሆነን ያለ ሰው አለ ወይ? ሽምግልና ሄደሃል? ለግንኙነት ለሰርግ? አዎ እንዴ ብዙ አዎ ደረስኩ፣ እግዚአብሔር ይመስገን ደረስኩኝ። እንደውም በቅርብ አሁን ላስት እሁድ እንደውም ሽማግሌ የሆንኩት ልጅ አግብቶ ነበረ። አዎ ሄዳለሁ ሽምግልና። እድሜ ደረሰ እንግዲህ አየሽኛም ሽማግሌ ሆነ እና ሄዳለሁ። ብዙ ሽምግልናዎች ላይ ሄጃለሁኝ ከዚህ በፊትም እና ሁሉም ደግሞ ተሳክተዋል፣ እግዚአብሔር ይመስገን። አብዛኞቹ ተሳክተዋል። እንዳልኩሽ ነው ደግሞ የኔ ደግሞ እንትኔም ስራዬ በቃ ህይወቴም ነው ብዬ አስባለሁ። አዎ ስራዬም ነው። ብዙዎችን በትክክለኛው እኔ አምናለሁ አሁንም በትክክለኛው የኢትዮጵያዊ ማንነታችን በሽምግልና ስርዓት ነገሮች መፈታት ይችላሉ ብዬ አስባለሁ። እኔ ከዛ በኋላ ሳይንሳዊ ነገር አድ ነው የምታረጊላቸው። ተጨማሪ ነው ምናልባት ያላዩት ሊሄዱበት የፈለጉት መንገድና ምናልባት ረጅም ከሆነባቸው ትራውማ ካለባቸው የአእምሮ ቁስለቱ ምኑ ካለ ነው ወደዛም። ሌላውን ነገር ግን በትክክለኛው ነገር በኢትዮጵያዊ ባህላችን እንደኛ እኮ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ከሄድን በጣም ብዙ ያልተነኩ ባህሎች አሉን አይደል? እንደ ኢትዮጵያዊነት በጋራ የሚያኖሩ ችግሮቻችንን የምንፈታባቸው። ስለዚህ የባልና ሚስትም ችግር እኮ ድሮ እናውቅ የለ እንዴ
ወላጆቻችን ምንድን ነበር የሚያደርጉት? ጎረቤቶቻችን ምንድን ነበር የሚያደርጉት? ቡና ሊጠጡ ሲሉ ሰብሰብ ይሉና አንድ ከመሀላቸው አንደኛዋ እናት ጋር ችግር ካለ ይጠሯታል። ምንድነው ማታ እንደዚህ ስትሉ ነበር፣ ማታ ስትጨቃጨቁ ነበር ወይ እንደዚህ ነው አትናገራለች፣ ይፈታል። እንደዛ ነው ያሳልፍነው ድሮ። እንግዲህ ይሄንን የሚመለከቱ ሰዎችን በደንብ አንደርስታንድ ያደርጉታል። መስመር እየሳተች ነው፣ መስመር እየሳተ ነው፣ ምን እናርገው፣ ምክክርም አለበት። በጣም ይሄ ነገር መዳበር አለበት ብዬ አስባለሁ። ምክንያቱም አሁን አንዳንድ ነገሮችን ስታይ ለምሳሌ ወጣት ልጅ መንገድ ላይ ያላስፈላጊ ነገር ሲያደርግ ብታዩ ለመናገር ምን ያህል ድፍረቱ አለን? ቢኮዝ ከተናገርንስ በኋላ የወላጆቹ ሪስፖንስ ምንድነው? አንዳንድ ትፈሪያለሽ እንኳን ልጄን ማን ተናገር አለ ብትለኝ ቢሉኝ ደግሞ የተባሉ ሰዎች ምን አገባሽ ብባል ትያለሽ። ድሮ እንደዚህ አይነት ነገር የለም አይደል? እኛ ትልልቆቻችንን በጣም እንፈራለን። ታላላቆች ቤተሰብ ሳይኖር የሚቀጣሽ ጎረቤት ነው። ደጋረገልኝ እሰይ ነው የሚባለው። ቀኝ እጄን ሰጥቻለሁ። እኔ ንገርሽ አንዴ እኔ እናቴም አባቴም ስራ ነበሩና ጎረቤት ካዩት በጣም ደስ ይለኛል። በጣም ምርጥ ጎረቤቶች ነበሩና አማራዊ መቱኝ። የሆነ አጥፍቼ ነው ወጥቼ ሰው አገዝኩ እቃ እንደዚህ አደረግንላቸው። ከዛ ሂዱ ምናምን ተባብል፣ ግቡ ወደ ግቢያችሁ ተባለ። ልክ ልንገባ ስንል ሰውየው አለና 20 ሳንቲም ነው ሰጠኝ። አይታለሽ ለካ ጎረቤት እኛ በጣም አርድ ነው ከሰው ሳንቲም መቀበል ምናምን 4 ኪሎ እዛ መሀል ውስጥ አድጌም ለዚህ በጣም ቤተሰቦቼን በጣም ክሬዲት ይሰጣሉ። በጣም ነው ያው ሰፈርም በጣም የተከበሩ ናቸው እውነት ለመናገር። ግን ያን 20 ሳንቲም ተቀበልኩ። ስቀበል አየችኝ ጎረቤት። ረበለው ምን በቃ ታዩ በጣም ተቆጣችኝ፣ ኮረኮመችኝ ምናምን። ከዛ ገና ደግሞ ትምጣለህ እናት ምናምን አለች። ሳንቲሙን ይሁን ምን እንደገዛውበትም አላውቅም፣ ብቻ መጣሽ ማዘር። ከዛ እኔ ቀድሜ ተናገርኩ። እንዴ እኔ ምንም ሳላውቅ ሰውየው እንደዚህ በሰጠኝ ምናምን መታችኝ። እሰይ እንኳን መታች፣ ደጋረገች። እሱ ደግሞ ጭራሽ ያናደደናል ታዲያ። ከዛ ወጣሁና አሁን ልንገርሽ እንግዲህ አለፈች አለች ቀን ማዘር ምናምን አልተመታውም እሺ አልተመታውም እሺ ምናምን አልከ ድጋሚ ሌላ ዱላ እና ትፈሪያለሽ። አሁን ምንድነው ምን አስተማረ ብትይ እኔ የእናትና የአባቴ ልጅ ብቻ አልነበርኩም። አይሽ የጎረቤትም ልጅ ነው። የጎረቤት ልጆች የኔ ቤተሰቦችም ልጆች ነበሩ ማለት ነው። በቃ ሁላችንም የሚቆጣናል፣ ምንፈራው ሰው አለ፣ ምናከብረው ሰው አለ። የሆነ የጥፋት መንገድን እንዳንሄድ የሆነ ነገሮች እንድንጠበቅ እንድንከለል ብዙ ሰው ድርሻ ነበረው ማለት ነው። እና ይሄ ነገር በደንብ መኖር አለበት ብለው ከሚያስቡት ሰዎች ነኝ። አዎ ምንም ነገር እኮ በድፍረት አይደረግም። እናት አባት ስላየ ሳይሆን የአካባቢ ሰው አዩኝ አላዩኝ ብለህ ነው በጣም ጥንቃቄ አለው። ከዛ ደግሞ በቃ ትከበርበታለህ እና ደግሞ ሲያምኑብህ አንተም ታምኖ መገኘት ነው የምትፈልገው። በቃ ልጄ እንደዚህ ነው እንደዚህ ያረግም መባልም ትልቅ ነገር ስለሆነ እሱም አለ። አንተ ግን በእነኚህ ሰዎች ውስጥ ምን ተማርክ? በህይወትህ ምን አተረፍክ ነው ከደስታው ባለፈ? እኔ አንተ ስኗሪ አይደል ከምንም ነገር በላይ ሁሌ እምለዋለሁ ከፈጣሪ በታች ከባለ ታሪኮቼ ነው የተማርኩት ብዙ ነገር፣ በጣም ብዙ ነገር። እኔ አሁን የምታየውን ዓለም ሰገድ በቃ ከፈጣሪ በታች እንዳልኩሽ ያው ቤተሰብኛን እዚህ ለማድረስ የሄደበት መንገድ አለ ምናምንና ከባለ ታሪኮቼ ነው ብዙ ነው የተማርኩት። ምክንያቱም እኔ የመሰበርን ጥግ አይቼዋለሁ ባለ ታሪኮቼ፣ የማጣትን ጥግ አይቼዋለሁ፣ የመጎዳትን ጥግ አይቼዋለሁ፣ ከዛ ደግሞ የደስታን ጥግም አይቼዋለሁ በባለ ታሪኮቼና ያ ሁሉ የሚሰጥሽ ትምህርት አለ ማለት። አሁን አንዳንዴ ሰው አይደለን እኔ አሁን ስወጣ እኮ ከፕሮግራም በቃ ዓለም ሰገድ ነኝ፣ ማህበራዊ ህይወት አለኝ፣ ጓደኞች አሉኝ፣ ቤተሰብ አለኝ ምናምን። እዛ ጋር እያንዳንዱን ነገር ሳደርግ እነሱ ነው የማስበው ባለ ታሪኮች። የሆነ ነገር እኮ ክፉ ነገርም ለማድረግ እልህ ውስጥሽ እንደው ሰይጣን አሳሳተኝ እንኳን እንዳልል ነው እኔ ሆኜ ነው የተማርኩት በባለ ታሪኮች። በቃ ማለት የሆነ ነገርን ሳስብ የሆነ አንዱ ባለ ታሪክ ትዝ ይለኛል እና ለዛ ነው ብዙን ነገር በቃ ወደ መልካም መቀየርን ተማርኩ። ሁሉም ነገር ለበጎ መሆኑን፣ ሁሉ ነገር አላፊ መሆኑን፣ ሁሉም ነገር እኛ ካሰብንበት እኛ
ካመንበት ማስተካከልና መለወጥ የምንችለው መሆኑን ከባለ ታሪኮቼ ተምሬያለሁ። አንድ ጊዜ ወጣት እያለን አንድ የሆነ ያንግ ላይፍ የሚባል ቲም ነበረ። በጣም ዛሬ 20 ምናምን ዓመት ይሆናልና አንድ የሆነ ትሬኒንግ የላይፍ ስኪል ትሬኒንግ ሰጥተውን እጃችን ላይ የሚታሰር እንትን ሰጡን፣ ላስቲክ ጌጥ። ዋት ውድ ጂሰስ ዱ ነው የሚለው። በቃ እግዚአብሔር ቢሆን ምን ያደርጋል? ምን አይነት ጌጥ ነው እኮ ምናምን እየተባባለ ከዛ ሆላንዳዊት ናት ምን አለች? ይሄንን ስትደሰቱ ስታዝኑ ማስቡት አለች። ትልቅ መልእክት። ስትደሰቺ እግዚአብሔር ቢሆን ያው አላህ ቢሆን ምን ያደርጋል ብለሽ አስቢው። ትርጉሙን እንደዛ በምናምነው እምነት እናድርገው። ከዛ ስደሰት ምንድነው? ደስታዬን ሼር አደርጋለሁ፣ አካፍላለሁ አይደል? ከሰው ጋር አደርገዋለሁ። ሳዝነስ ጓቱ አምላኬ ቢሆን ምንድነው የሚያደርገው? አላህ ቢሆን ምንድነው የሚያደርገው ብለሽ ካሰብሽ ስታዝኒ ክፉ ነገር አታደርጊ። ቆምት ያለሽ በቃ ይሄ ነገር ለምን ሆነ እንዴት ላስተካክለው ብለሽ እንድታስብ ያደርግሻልና እንዳለ በጣም ብዙ ሺህ ታሪኮችን አቅርቤ ያለው ሰምቻለሁ። ካቀረብኳቸው ውጪ ሁሌ የምሰማቸው በየዕለቱ ብዙ ታሪኮችን እሰማለሁ ምናምንና እነዛ ሁሉ ነገሮች እኔ ተስፋ አለመቁረጥን አስተማሩኝ። በሆነ ነገር መጽናትን አስተማሩኝ። በነገራችን አንዱ ትልቁ አሁን እንግዲህ አንድም ፕሮግራም 10 ምናምን ዓመት መስራት መጽናት ነው። በዛው ስታንዳርዱ ሳታወርጂ ጠብቆ መስራት ትልቅ ነገር ነው አይደል? ያን ተማርኩ፣ ጽናትን ተማርኩ፣ ተስፋ አለመቁረጥን ተማርኩኝ፣ በጣም መልካምነትን ተማርኩኝ። ክፉ ሰው ነው ነኝ ብዬ እኔ አላስብም። እውነት ለመናገር እንደው ስለራስ መናገር ተገቢ ላይሆን ይችላል። የትም ቦታ ብትሄጂ ግን እኔ ክፉ ሰው ነው አሌክስ የሚል ሰው ያለ አይመስለኝም። አላውቅም። እኔ ምናልባት ፕሮግራም እንደዚህ ካቀረብኳቸው ሰዎች ጋር ካልሆነ በስተቀረ ክፉ ነኝ ብዬ አላስብም። ለምንድነው ያን የማደርገው? ምንድነው ማስቀመጠው? እኔ ለቤተሰቤ ለልጆች ነገ ምንድነው የምታወርሽው? ትተነው ለምን እንሄደዋለን? በጣም ብዙ ሰዎችን እያጣን ነው። ካጠገባችን የነበሩ ሰዎች፣ ትላንት አብረውን የነበሩ ሰዎች ዛሬ የሉም። ስለዚህ እንኳን ለክፋት ለደግነቱም አይበቃንም ጊዜው። ስለዚህ በተቻለን መጠን ያችን ነገር ለምን በደስታ እናሳልፋት፣ ለምን በመልካምነት፣ ለምን በጥሩነት፣ ለምን በበጎነት አናሳልፈውም ብለው ከሚያምኑ ሰዎች ውስጥ ነኝና እምነት እዚህ ጋር ይመጣል፣ ትምህርት እዚህ ጋር ይመጣል። በቃ እነዚህ ባለ ታሪኮች ይሄን ሰጥተውኛል፣ ለኔ አስተምረውኝ፣ ከህመማቸው ጀርባ ጽናትን አስተምረውኛል። መተው ያንን ጉዳታቸውን ሲነግሩኝ ወይ ጉድ ሰው እኮ እንደዚህ ሆኖ ይኖራል። ታዲያ እኔ ምን ሆንኩ? የጎደለሽ እንደሌለሽ እንዲሰማሽ ያደርጋል። ማመስገኛ ይሆናል። በቃ ምንም እንዳልጎደለሽ አንቺ ትርፋማ እንደሆንሽ እንድታስቢ ያደርጉሻል። ምክንያቱም እኛ ልክ እኮ ነው የሆነ ነገር የለኝም ብለን ብሌም እናደርጋለን አለ አምላካችንን። እንደው ለኔ ይህን ሳሰጠኝ እንደው እኔ ይህን ሳላደርግ እንላለን። እኛ ግን ያሉን ነገሮች ደግሞ ለሆነ ሰው በጣም የህይወቱ መሰረት የደስታው ምንጭ ሊሆን ይችላልና ምስጋናን በዛ ውስጥ እንዳገኝ እንዳመሰግን አድርገውኛል፣ አስተምረውኛል። ብዙ ሳሪ በጣም ብዙ ነው ያስተማሩኝ እኔ ባለ ታሪኮቼ፣ በጣም ብዙ። ምንም ጥያቄ የለም። ላለመታደል ሆኖ በጣም ብዙዎቹ ባለ ታሪኮቼ ሴቶች ናቸው። በሁለቱም ፕሮግራሞች ላይ አብዛኞቹ ብዙዎቹ ሴቶች ናቸው። ግን በጣም ጥቂት የማይባሉ እጅግ በጣም አሳዛኝ ቅስምም ልብንም ሁሉንም ነገር የሚሰብር ነገር የተደረገባቸው ወንዶችን ታሪክ ደግሞ አቅርቤያለሁ። ምክንያቱም አለኝ የሚለውን ነገር በጣም ቅድም እምነት ብለሽኛል። አሁን እምነት ማለት በጣም በሪሌሽንሺፕና በዚህ በግንኙነቶች ውስጥ በጣም ትልቅ ቦታ አለው። አምኗት ያሉትን ነገሮች በሙሉ ለሷ ባደራ መልክ አስቀምጦ በቃ ገባታለሁ እንግዲህ ነገ ትልቅ ኑሮ ይኖረናል ብሎ አስቦ ተዘጋጅቶ የሷን ጊዜ በሚጠብቅ ጊዜ የገዛ ጓደኛውን የራሱን ጓደኛ ያገባች ልጅ ታሪክ አቅርቤያለሁ። አሁን እዚህ ጋር እኔ የገንዘቡ የምናምኑ አይደለም እኔ የሚያሳስበኝ የዚህ ልጅ ልብ እንዴት አድርገሽ ነው የምትጠግኘው? መለያየት የትኛውም የፍቅር ግንኙነት ወይም የትዳር ግንኙነት መጨረሻው መለያየት ሊሆን ይችላል። እኔ ትዳርን ከመፍታት ችግርን መፍታት መፍትሄ ነው ብዬ አስባለሁ በግሌ። ግን አንዳንዴ ደግሞ ማትፈቻቸው አይደል አሉ የሆኑ በጣም ይሄ
ከእለት በእለት ላይፋቸው ከአደጋ ጋር የተያዘ በቃ ይሄ ሁሌ ለመገዳደል የሚፈልግን ሰው አይተሽ መቼም ኑር አትዩ። በአስገዳጅ ሁኔታ ሰው ሊለያይ ይችላል በሰላማዊ መንገድ ማለት ነው። ግን አሁን ይሄ ልጅ መከዳቱ አይደለም እምነት መጉደሉ አይደለም። ከዛች ልጅ ወዴት ነው ሄደችው? ወደ ራሱ ጓደኛ የኔ ወደሚለው ሰው አሁን ስለዚህ የኔ የሚለውን ነገሮች በሙሉ አሳጥቷለች። ጓደኛውን፣ ንብረቱን፣ ገንዘቡን፣ ሳንቲም የሆነ ነገሩን ከዛ ፍቅሩን፣ ተስፋውን ብዙ ነገሩን እና አሉ ቀላል አይደሉም። በነገራችን ላይ በጣም ብዙ አሉ በጣም የሚከብዱ እንደዚህ መተው ሲተናነቃቸው ታያለች። ደግሞ አሁን ወንድ ልጅ አንዳንድ ያው እኛ የለመድነው ነገር አለ አይደል? ወንድ ልጅ አያለቅስም። ይሄ አንድ ህመም ነው በነገራችን ላይ እኔ የማስበው በግሌ። ለምን አያለቅስም? ለምን አያዝንም? ሰው አይደለም ወንድ ልጅ ማለት ማልቀስ ካለብሽ እኔ አሁን ለምሳሌ ታዩና እኔ ላይ ድረስ ባለ ታሪኮች የሆነ ነገር ሲሉ አንዳንዴ ከአቅሜ በላይ ሆኖ ላለቅስ ይችላል። አሁን ድሮ ሬዲዮ በጣም ያው ብዙም ልምዱንም ስላላካበትን ስለነበር ምንም አይመስልም እናለቅሳለን። አሁን ላይ ያው ትጠነቀቂያለሽ ሰው የበለጠ ስሜቱ ስላለመክተት በጣም ከባድ ነው መስማት ሰውን። በነገራችን ላይ ቁጭ ብሎ ታሪኩን ሲነግርሽ የእንትኑን አይደለም የሚነግርሽ የልቡን በቃ ያን ሲነግርሽ ሊያለቅስ ይችላል፣ ሊያስለቅስሽ ይችላል። ያንን ስሜት ልትቆጣጠሩ ትችላለሽ። ያው እኔ የበለጠ ጫና እንዳላረግባቸው በማለት በውስጥሽ ትቺውና ከዛ ከወጣሽ በኋላ ያው እንደፈለግሽ እንትን ልታረጊ ትችላለሽና ማልቀስ ካለብሽ ማልቀስ አለብሽ። እኔ ማምነው እንደዛ ነው። በነገራችን ላይ እንዲህ ማልቀስ እኮ አንዳንዴ ቴራፒ የሚሆንበት ጊዜም አለ ባለሙያዎችም ይላሉና ሀዘንሽን፣ ስሜትሽን ለምን አያለቅስም? ሰው አይደለም ማለት ነው። ሰው ነው። እኔ እንግዲህ በግሌ ማምነው ወንድ ልጅ እንደው ዝም ብሎ መነፋረቅ ምናምን አይደለም። ግን አሉ ኤክሰፕሽናል የሆኑ ማለት በቃ በህይወት ውስጥ የሆነ ነገር ሲናድበት፣ የሆነ ነገር ሲፈርስበት፣ የሆነ ነገር ትቶት ሲሄድ እንዴት አያለቅስ? እንዴት አያነባ? ምንም ከክብር ጋር ስለሚያዝ ይመስለኛል አይደለ? ይባላል። ክብር ውስጥህን አምቀው የምታስቀምጠው ሰዓት ደግሞ ከባድ ነው። እንደውም ክብር ስቲ ወንድ ልጅ ክብሩን በክብሩ አትምጪበት እንጂ ሌላ ችግር የለውም ይባላል። ባለትዳሮች ላይ ነው ይሄ የሚባለው አይደል? አንቺ በቃ ወንድ ልጅ ካከበርሽው በቃ እውነት ነው፣ ክብር ጥሩ ነገር ነው። ግን ይሄን ቃል ደግሞ ለወንዶች ብቻ ማን የሰጠው? ሴቶችስ ክብር አይወድላትም ማለት ነው? እኔ ይሄ ነው የሚያሳስበኝ። አሁን ከንግግሩ ጀርባ ያለው ነገር ምንድን ነው? ወንድ ልጅ መከበር አለበት። ኦብቪየስሊ ክብር ወንድም ሴትም ሳንል መከባበር አለብን። በቃ ስንከባበር ነው ነገሮች ጥሩ ሊሆኑ የሚችሉት ብዬ አስባለሁ አይደል? በመናናቅ ውስጥ ማትረፍ የለም። በእድሜ ሊያንስሽ ይችላል፣ በእድሜ ሊበልጥሽ ይችላል። በገንዘብ ሊያንስሽ ይችላል፣ በገንዘብ ሊበልጥሽ ይችላል። በእውቀት ሊያንስሽ ይችላል፣ በእውቀት ሊበልጥሽ ይችላል። በዛ ሁሉ ያንን ሁሉ ነገር ግን እኩል ሊያደርገው የሚችለው መከባበር ነው። በቃ ትዳር ላይ ምስታመጪው መከበሩን እሱ ብቻ አይደለም መውሰድ ያለበት፣ እሷም ናት። ግዴታ ነው። አንዱ እየተከበረ አንዱ እየተናቀ የሚገነባ እንዴት አድርገሽ? ስለዚህ ይሄንን እና አሉልሽ በጣም ብዙ ወንዶች በቃ ልባቸው የተሰበረ እኔ ሶስቱንም ልጆች ትታበት የሄደችው ባል ታሪክ ነው መቼም ማረሰው። 3 ልጅ ነው ያላቸው፣ 3 ልጅ ነው የወለዱት። ከዛ በኋላ በቃ አልተግባቡም። ያው ከሱ ስራ ማጣት ጋር ምናምንም በተያያዘ ነበረ የመጀመሪያው አለመግባባታቸው መንስኤ የነበረው። ፋይናሊ ትታበት ሄደች። ከዛ በኋላ እነዛን 3 ልጆች እያዘለ እያቀፈ ምን እያለ ነው ህይወቱን የመምራት እድሉ። አሁን ይሄ እኔ እንትን ነው ብዬ አይደለም። አሉ ወንዶች የተበደሉ የሚበደሉ፣ ምክንያቱም ለሴት ልጅ ብቻ እዳው ለሷ ብቻ መሆን አለበት ብዬ አላስብም። አድማጮችም ተመልካቾችም እሺ ታሪኩን ነገራችሁን ከዛ እንዴት ሆኑ የሚለውን ሳትጠይቂው እንዳይሉን ጭንቅላቴ በጣም እንደዛ እያለኝ ነው። ከዛ ምን ሆኑ እነዛ ልጆች? የስነ ልቦና ድጋፍ እንደሚደረግላቸው አውቃለሁ ባለሙያዎች ስላሉ። ተስተካከለ ህይወቱ? ለምሳሌ ያኛው ልጅ አብዛኞቹ ተስተካክሏል። እነዚህ የነገርኩሽ ታሪኮች ኦልሞስት ሰክሰስፉል ስቶሪ ናቸው። እኔ በፍጹም አልተዋቸውም። ምን ላይ ደረሳቸው ምን ላይ ሆናቸው ሁላቸዋለሁ እና ብዙዎቹ ጥሩ ላይ ናቸው። ብዙ ቤተሰብ ነው ያለህ? ወይ በጣም ብዙ ታደል ነው። ቂም በቀል ቂምን ይዞ የሚዘልቅ ሰው እንዳይፈጠር ማድረግ፣ ወይ ያንን አራክፎ ጥሎ አዲስ ህይወት እንዲጀምር ማድረግ፣ በተስፋ እንዲኖር ማድረግ፣ ነገ አዲስ ቀን ነው ብሎ እንዲያስብ
ማሰብ ማድረግ በራሱ ቀላል አይደለምና ዛሬ ጨልሞብን ይሆናል ነገ ግን ሌላ ብርሃን አለ ዛሬ ሆነ ነገራችን ተበላሽቶ ሊሆን ይችላል የኛ ስላልሆነ ነው የተበላሽው ብሎ እንዲያስብ ማድረግ በራሱ ይፈልጋል የሆነ የሚደግፈው ሐሳብ ወይ የሚያማክረው ሰው ይፈልጋልና እንደዛ አይነት የሚያማክር ሰው ተገኝቶ እውነትም እኮ ለለኝ ስላልሆነ ነው ስለማይጠቅመኝ ነገር የተበላሽው ብሎ እንዲያስብ ማድረግ ቀላል አይደለም ከሁሉ በላይ ግን ቂመኛ እንዳይሆን ማድረግ ቂም በጣም መጥፎ ስለሆነ ነገ ጠብቆ የሚበቀል ነው የሚሆነውና እሱን የሚያራግፍ ሲሆን በጣም ደስ ይላል ማህበራዊ ሚዲያ በብዙ መልኩ ጥቅም አለው ሰዎችን እንደው ሐሳባቸውን እንዲተነፍሱ መፍትሄ እንዲመጣ አድርጓል በተቃራኒ ግን በጣም እኛነታችን እንዲነን እንድንል ያደረጉን ደግሞ ልክ አይደሉም የምንላቸው ነገር የለባቸውም ብለን የምናስባቸው ታሪኮችን እንድናይ ያስገድዶናልና ምን ትታዘባለህ ማህበራዊ ሚዲያ ላይ እንደሚሰራ ሰው እውነት ነው መተንፈሻ ማግኘት ብለናል ቀድም መነሻችን ላይ እሱን ስላደረግን ግን የሚራባውም የማይራባው ምን ነገር ያለበትም የሌለበትም በአንድ አውድ ላይ ይቀርባል ከዛ እሱ ወዴት እየሄድን ነው ለካ መንገዱን ስላላገኘን ነው እንጂ እንዲህ ነበርን የሚሉ ሐሳቦች ደግሞ እንዲነሱ ያደርጋሉና አሌክስ ምን ይላናል በጣም ቆንጆ ጥያቄ ነው ሳሪ ኤክሽን አይምሮአችን እንቅልፍ ሚነሳንን ነገሮች ቋሳይተውናል እኔ ይሄ እንደዚህ አይነትን ነገር የሚለቅሰው ስግብግብ ነው አይምሮ የሌለው ነገን የማያስብ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ማየትና ማስተዋል የጎደለው ሰው ነው እንደዚህ አይነት ነገሮችን የሚለቀው ማህበራዊ ሚዲያን ተጠቀም ኢዝሊ እንደው በስልክሽ ምናምን ማድረግ ስለቻልሽ ብቻ መልቀቅ አለብሽ ብዬ አላስብም እንደ ማህበረሰብ ማለት እኛ እኮ ኢትዮጵያውያን ነን እኛ ኢትዮጵያውያን ኢትዮጵያዊ ማለት ምን ማለት ነው ለሰው የሚያስብ ካንቺ አልፎ እኛ ሳይበሉ የሚያበሉ ሰዎችን አይደለ የምናውቀው ጎረቤቶቻችን በዙሪያችን በአካባቢያችን በሀገራችን ላይ እንዲዳ አልጋቸውን ለቀው መሬት እየተኙ እንግዳ የሚቀበሉ አይደሉም እንደ ኢትዮጵያውያን የኛ ችግር ይቆይ የናንተ ችግር ይፈታ የሚሉ ሰዎች ናቸው ራት የለም እንግዳ ሊመጣ ይችላል ተብሎ አንተ ተከልክለን የሚቀመጥበታል ይሄ ነው ይሄን እዚህ ላይ ይሄን ባህል ይሄን አስተሳሰብ ለመበረዝ የሆነ ቦታ ላይ ስላለሽና የሆነ የሚጠይቀኝ አካል የለም ብለሽ ስላሰብሽ የሆነ ነገርን መልቀቅ እኔ ይሄ ኢሰባዊነት ነው ብዬ አስባለሁ እኔ አሁን ምን መሰለሽ አንድን ቪዲዮ ስትለቂ ማለት የሆነ የምትጎጁ አካል አለ እንደ ሀገር ማለት ነው ልቡን የምትሰብሪው አካል ይኖራል በጣም እና እኔ ማህበራዊ ሚዲያን እንዳልሽው ከበጎነቱ ይልቅ ይሄ የሆነ አካልን ማሳመጽ የሆነ አካልን ማጉደፍ የሆነ አካልን የሆነ ነገር ማድረግ የሆነ የተመረጠ ቡድንን ማኮሰስ ወይ ማገዘፍ ኢንቴንሽናል ይሄ በጣም አስበውበት እዚህ ነገር ውስጥ ያሉ አካላት እኔ ቆም ብለው ቢያስቡ ባይኔ ማህበራዊ ሚዲያን ለበጎ መጠቀም ስላለብን ማለት ደግሞ ለበጎ ከተጠቀምንበት ስለሚጠቅም አሁን እኛ ያጠቃቀማችን ጉዳይ ካልሆነ በስተቀር ማህበራዊ ሚዲያ አሁን ቲክቶክ በዩ ዩቲዩብ በዩ ሰው ጋር ለመድረስ ምናምን ያግዝሻል በብዙ መልኩ ሊያግዝሽ ይችላል ግን ሲያግዝሽ ምን እየለቀኩ ምን እየሰራው ምን እያስተማርኩ አይደለ ይሄን ነው ማሰብ ሌሎች ሀገራት ለምን በእኛ ደረጃ ለምን አይጠቀሙ እነሱ ቴክኖሎጂ ጠፍቷቸው ነው ሃይ ባይ የሆነ ኃላፊነት ይወስዳሉ ለምትሰሪው ስራ ኃላፊነት አሁን እንግዲህ እያየን ነው እንደውም አሁን እርምጃዎችን ምናንቃር ከባህል ከወግ ያፈነገጡ ነገሮች ላይ ቁጥጥር እየተደረገ ይሄ ተጠናክሮ መቀጠል አለበት ከሚሉት ሰው ነኝ ወገን ነኝ እኔ በነገራችን ላይ ምክንያቱም እኔ አሁን ለምሳሌ ብትጠይቂኝ እኔ ለምሰራው ስራ ግልጽ የሆነ ነገር የአሌክስ ቢሮ የት ነው ይታወቃል ምንም ሰው መጥቶ ቢሮዬ ስቱዲዮ ገጎ አይቶ ጎብኝቶ ምን እንደምሰራ አውቁ መሄድ ይችላል አለው አንዳንዶቹ ከሆነ በጣም አሰቃቂ ነገርን የሚለቁት ሰዎች የታገኛቸዋለሽ ነው አይሽ በዚህ ማወቅ መቻል በነገራችን ላይ ለዚህ የመጀመሪያው እንትን ተመልካች ነው ምንድነው መመለከተው አንዳንዴ ያው ፕላትፎርሙ በራሱ የሚያመጣልሽ ነገሮች ሊኖሩ ይችላሉ ግን አሁን ለምሳሌ ዩቲዩብ እንደዚህ አይነት ፕላትፎርሞች ፈልገሽ ካልሄድሽበት በስተቀር ካላየሽ በስተቀር
እንደዚህ አይነት ነገሮች የማየት እድልሽ በጣም ሬር ነው ፈልገሽ እስካልሄድሽ ድረስ። ምናልባት እነ ቲክቶክ ምናምን ላይ ልታገኝ ትችላለሽ እንደዚህ ያልፈለግሻችሁ ሰው እኮ የፈለገው ነው ያልፈለገውንም ሊያገኝ ይችላል። አረ ስክሮል ስታደርጊ የሆነ ቪዲዮ የሚጎዳሽ የሚረብሽሽ አይነት ነገር ልታይ ትችላለሽ። እሱ ጋር በቆየ ቁጥር ደግሞ አልጎሪዝሙ ራሱ እንደሱ አይነት ነገር ነው ያመጣልሻልና ምንድነው የምፈልገው ያ እንደዚህ አይነት ነገሮችን አቮይድ ማድረግ ሪፖርት ምናምን እንደሚባል እኔ ቲክቶክ ላይ ብዙ አይደለሁም በነገራችን ላይ እስቲ በደንብ እንትን አደርጋለሁ ግን አልጎሪዝሙ ራሱ እንዳልሽው ይሄ እነዛ የምትቆይባቸውን ነገሮች ስለሚያመጣልሽ መጠንቀቅ ማስወገድ የማይጠቅምን ለምን እንዴ አትሊስት ነገ ወጣት ልጆች ያድጋሉ ህጻናቶች ያድጋሉ ምንድነው የምናሳያቸው ምንድነው የምናስተምራቸው ይቀመጣል መቼም ቪዲዮ የምትሰሪያቸው ምንም ሁሉም ይቀመጣል። በነገራችን ላይ አእምሮአችን እንዳስለመዱ ነው ስለ ጥሩ ነገር አሁን ትረካው አያለው አሁን አንዳንዴ በጣም ደስ የሚል ኮንቴንት ያላቸው በጣም በቃ የሆነ መጽሐፍ መተረክ ሊሆን ይችላል ስለሆነ ሀገር ስለሆነ ቦታ ማውራት ሊሆን ይችላል ስለኛው ስለ ራሳችን ማለት ስለ ኢትዮጵያዊነታችን ስለሆነ ስለ ፍቅር ሊሆን ይችላል ስለ ልጆች አስተዳደግ ስለሆነ ሕክምና ሳይንስ ምናምን በጣም የሚገርም ኮንቴንት ክሬት አድርገው የሚሰሩ ሰዎች አሉ። አሁን እነዛ በጣም ጥቂቶቹ ደግሞ ለማጥፋት የሚሰሩን ሰዎች አስበሽ ለነዚህ መጠንቀቅ ደግሞ አለብን ጥሩ ለሚሰሩት ማለት ነው። ስለዚህ በጋራ እንደዚህ አይነት ነገሮች እንዲወገዱ ማድረግ የሚቻልበት ሚንስ ካለ እንደው በደንብ መቀጠል አለበት ብዬ አስባለሁ። ምክንያቱም እንቅልፋተሽ አጣቂም የሆነ ቪዲዮ አይተሽ አዎ ሳንወድ ማለት ባላየው ነው በቃ ፈልገን እኮ አይደለም መጣ ታዲያ ስልካችን ላይ መጣ ሲመጣ ምን ታደርጊያለሽ 1 ሴኮንድ ቱን 2 ሴኮንድ ቱን ታይዋለሽ። ስለዚህ ለምሮ እንቅልፍ የምናጣው ማለት ለምሮ የምንረበሸው አየሽ የሆነ ሰው አለ እንቅልፍ እንድታጪ የሚፈልግ ሰው የሆነ ሰው አለ ማለት ነው አንቺ ደስ እንዳይልሽ የሚፈልግ ሰው። ስለዚህ በጣም ጥንቃቄ ያስፈልገናል እና እንደዚህ አይነት እኔ ምናልባት አላቅም ይሄንን የምታዩ የሰው ልጅ መዋሸት ሊቻል ይችላል ህሊናን መዋሸት አይቻልም ራስን መዋሸት አይቻልም። ስለዚህ እኔ ምን እያደረኩ ነው ብለው ቆም ብለው እንደ ሀገር የሚጠቅመንን እንደ ሀገር የሚያሳድገንን እንደ ሀገር ተባብረን ደስታን ልናመጣበት የምንችለው ነገር ማድረግ ስንችል ያው እንደ ግለሰብ የምታርጊው ነገር እኮ ነው እንደ ሀገር ጥርቅሙ ውጤት ነው። ስለዚህ እዛ ላይ ያላችሁ ሰዎች ምናልባት እንደው ጥንቃቄ የተሞላበትን ስራ ማይጠይቀንን መቼም ያን ቪዲዮ ያውን አላስፈላጊ የሚባልን ቪዲዮ ለቆ እንቅልፉን የሚተኛ ሰው ካለ በጣም ያ ይሄ በቃ አላቅ ጥናት ያስፈልጋል። መርዝ የረጨሽ እንዴት አድርገሽ ጥሩ እንቅልፍ ትተኛለሽ? ምንም ምክንያት ሊኖርሽ ይችላል። ቅድም ብያለሁ እኔ በይቅርታ ሁሉንም ነገር ማሸነፍ እንችላለን ብዬ ስለማስብ የሆነ አካል የተጎዳ አካል ሊኖር ይችላል ያዘነ አካል ሊኖር ይችላል። ለዛ መፍትሄው ሌላ ችግር እንዲመጣ መጣርና መሞከር ሳይሆን ከዛ ህመሙ የሚወጣበትን የሚድንበትን መንገድ መፈለግ ነው። አንዱ መንገድ ይቅርታ ከዛ በኋላ ፕሮሰስ በጣም ቀላል ነው ያስባለሁ እና እንደዚህ አላስፈላጊ ቪዲዮችን ማጋራት የሐሰት ዜናዎችን የሐሰት ፍጹም የሐሰት የሆኑ ዜናዎችን ምናምን ማህበራዊ ሚዲያን ተጠቅሞ ማጋራት ተገቢነት የለውም ብዬ አስባለሁ እና እኔ ህሊና ካለን ይሄ ለህሊና የምተው ጉዳይ ነው። በቃ አንቺ ላይ ቢደረግ ማትፈልጊውን ነገር ሰው ላይ አለማድረግ ይሄ እንግዲህ ታላቁ ቅዱስ ቁርአን መጽሐፍ ቅዱስ ይላል አንቺ ላይ እንዲደረግ ማትፈልጊው ለምረው ሰው ላይ የምታረጊው ያ ሰው እሱ ላይ ቢደረግ ያ ነገር ደስ ይለው አይለው። ስለዚህ ማህበራዊ ሚዲያን ስንጠቀም በኃላፊነት በሚገነባ መልኩ በሚጠቅም መልኩ ብናደርገው ለራሳችንም ለህሊናችንም ደስታ ነው ብዬ አስባለሁና እኔ አሁን ፕላትፎርሙን አቮይድ ማድረግ አይደለም ፕላትፎርም ውስጥ ኢንቮልቭ እያደረጉ ያሉ ሰዎች ማለት ናቸው። ከምን አንፃር እንደ ሀገር መስታስቢው በነገራችን ላይ እንደ ሀገር የሆነ ነገር ተለውጥሽ የሆነ ነገር አድገሽ የሆነ ነገር ሆኖ ስናይ በጣም ደስ ይለናል አይደል? ከዛ ያን ነገር እንደ ሀገር ያለንን ነገር ደግሞ ሊያሳጣን የሚችል የሆነ ነገር ሲከሰት ማህበራዊ ሚዲያን ተጠቅመው የሆነ ነገሮች ላይ የሆነ ድርጊት ሲፈጸም ስታይ ይረብሻል። ያው እንደ ሰው በጣም ይረብሻል
ቆም ብለን ካሰብን ሁሉ ነገር ቀላል በንግግር ችግሮች መፍታት ይቻላል በመነጋገር በይቅርታ ነገሮችን መቀየርና ማስተካከል ይቻላል ብዬ አስባለሁ እውነት ነው ማስፈራሪያ የሚያደርጉት ሰዎች አሉ ማህበራዊ ሚዲያን ሰው በሆነ አጋጣሚ የሰራውን አብረሆነ ያደረከውን ነገር በቃ ማህበራዊ ሚዲያ ላይ እንዲያረግብሻለሁ አይነት ነገር ይኖራል ከዚህ ባለፈ ገንዘብም ዝናም አቋራጭ መፈለግ ይመስለኛል እኔ በቃ ምንም ሌላ ነገር የለውም እንደው ዝም ብሎ ከዛ ይሸመጠጣል እንዴ ይቀጣል ነው እንዴ ይሸመጠጣል እንደምትለው የሐሰት ታሪኮችን ትፈጥራለህ ከዛ የሆነው ሰው ላይ ታማኛለህ ያ ሰው መጥቶ ዲፌንድ በማያረግበት መልኩ አሁን እንደው እኮ ስርዓቱም ያደለም ሰው መልስ በማይሰጥበት መልኩ አንተ ስራዎችን መስራት የለብህም ነው የሚባለው ማለት ይሄ ጋዜጠኝነት መርሁም ነው አይደለ ባላንስ ሳታረግ ዜና እንደማታቀርበው የሆነ ጥያቄ የቀረበበት አካል መልስ መስጠት አለበት ካልሆነ መልስ እስኪሰጣን እንጠብቃለን በጣም መጠንቀቅ ያለብን ቅድም እንዳልኩሽ ነው እግዚአብሔር በረዳይ መጠን በጣም ጥንቃቄ ማድረገው ሰው ዲፌንድ ማድረግ መቻል አለበት ብያስባለሁ ችግር ይፈጠራል እኔ ብዙ ታሪኮች ተገልብጧል አይሽም እኔ ላይ እንዴ በጣም ብዙ ታሪኮች መጀመሪያ ላይ ያለቀስከው በኋላ እኮ ደግመህ ያኛው ሰው ደግሞ መጥቶ ይሄ ነው this is a reality ሲል እኩል ነው ሁለቱም አሁን የሰው የትግስቱ መጠን እኔ አሁን ሁሉንም ፕሮግራም ሙሉን ያየሰው ይፈርድ ትክክል ነው በቃ መፍትሄውን ያገኛል መልሱን ያገኛል መጀመሪያ እንትን አለው ቀደም ተከተል ስለዚህ መጀመሪያ የሆነን ሰው ሐሳብ ታቀርባለሽ ከዛ በኋላ ይዘሻል እኮ የዛን ሰውዬ ምላሽም ይዘሻል ስትለቂ ግን አንድ ላይ አትለቂ አንድ ላይ ከለቀሽ ትርጉም አልባ ምንም ያ ስለዚህ ሁሉም ያሰራር ሂደት አለው አይደል ከዛው ዜና ሲቀርብ ራሱን ችሎ አለ ዜና ትንታኔ ራሱን ችሎ አይደል ከዛ ደግሞ መዝናኛ ፕሮግራም ራሱን ችሎ ሜድ ነገር አለ ስለዚህ እንደዚህ አይነት አሁን የኔ ሲሪየስ ፕሮግራሞች ከሆነ ደግሞ የመጀመሪያ የመጣውን ሰው ታሪክ ታቀርቢያለሽ ከዛ በኋላ የዛን ሰው ምላሽ ታሪክ ነገራው ይዞ ነው ይሄዳል ያው ማማርም ስላለበት አንዳንዴ ግን አሁን ታያለሽ ውጪ በርግጥ ማንም ሰው እኔ ህጉም የሚለው አንዳንድ የተወሰኑ ቦታዎች ላይ ያሉት ህጎች የሚሉት ምንድነው ስም ሳትጠሪ ለምሳሌ የዛን ሰው ስም ሳትጠሪ ታሪክሽን ማቅረብ ትችያለሽ ነው አሁን እንግዲህ እቺ ምናልባት አሁን እዚህ ላይ በጣም ልብ ማለት ያለብን ነገር ግን ለምናቀርበው ታሪክ ምን ያህል ሪስክ ቴኬር ነን በቃ እኔ ማምነው ለምሳሌ እኔ ጋር መተቀረበ ሰው መጥቶ ፈርሞ ኮንሰንቱን ምን ብሎ ነው የሚቀርበው በዛ ታሪክ ተንተርሶ የሚመጣበት ነገር ካለ ይጠይቃል በተቻለ መጠን ደግሞ እኛም ድሮ ክሮስ ቼክ እናደርጋለን ማን ነው ምንድነው በተቻለሽ መጠን ማለትና ታያለሽ አንዳንድ ሰው የሆነ ዝናን ፈልጎ የሆነ መታወቅን ፈልጎ ደግሞ የሚመጣ አካል ሊኖር ይችላል በጣም ስራሽን ሊያበላሽ የሚመጣ አካልም ሊኖር ይችላል በነገራችን ላይ እግዚአብሔር ይጠብቀን ነው የሚባለውና አታቂውም ሰው እንዴት በየትኛው መልኩ በየትኛው መንገድ እንደሚመጣብሽ አታውቂምና ግን በጣም ታሪክን በማቅረብ ተገን የሆነ የኔ ታሪክ ነው በማለት ብቻ የሆነን ሰው ለማሸማቀቅ የሆነን ሰው ልቡን ለመስበር የሆነን ሰው አንገት ለማስደፋት የሚሄዱ አካላት በጣም መጠንቀቅ መቻል አለባቸው ብዬ አስባለሁ ምክንያቱም የመጀመሪያው ተጠያቂ ናቸው ያው እሱ ንገሌ ብለሽ ካልሽ ድረስ ሊያስጠይቅሽ ይችላል አንደኛ ሁለተኛ ብዙ ማስፈራሪያዎች ለምሳሌ አብረው ያሳለፉትን ነገር አብረው በደናው ጊዜ ቅልጥ ባለው የፍቅር ጊዜ ባል ከሚስቱ ምን ይደብቃል ባል ሚስት እስኮንሽ ድረስ ስለዚህ ምንም ልትደብቂያት እቺ ከደበቅሽማ እንደውም ትክክለኛ የፍቅር ግንኙነት አይደለም ያለሽ ወይ ትክክለኛ የትዳር ግንኙነት አይደለም ያለሽ ስለዚህ በዛ መልካም ጊዜ በዛ ጥሩ ጊዜ ምንድነው የሚባለው መታረቅ አለና ክፋትና ነገር ይባላል ልክ መጣላት እንዳለው ሁሉ ማለት ያን ማሰብ እኮ ነው ያለፈውን ጥሩ ነገር ጥሩ ጊዜ ማሰብ እውነት ነው ተጎድቶ ሊሆን ይችላል አዝኖ ምናምን ተሰብራ ልቧ ሊሆን ይችላል ግን ስናወራው ተጠንቅቀን በጋራ ያደረግነው ነገር ማለት አንድ ሰው እንዴት በጋራ ያደረገውን ነገር በተናጠል ለዛኛው ሰው ይፈርዳል እኔና ሳራ አብረን ያደረግነው ነገር እስኮነ ድረስ አብረን ነው ባይዘው በዛው ውስጥ ኮምትጠሪው አንቺ ነሽ ወይ ካሌክስ ጋር እኮ እኔ ኮሌክስ እንደዚህ ነበር እንደዚህ ሆነ እንደዚህ ያደረገኝ ብትይ ነበርሽ ዞሮ በጣም ለአንደርስታንድ የሚያደርግ ሰው ምርጫህንም ነው የምታሳቀው እኮ ለሰው አይደል መርጠው ከዛ ሰው ጋር ነበር ያሳለፍከው ነገር ወደው ፈቅደው ነው የሆነው ስለዚህ ያ ታሪክ ሲበላሽ አንተም ነህ አብረህ የሚሆነው ትክክለኛውን አስተዋይ ሰው አይ
እዛ ውስጥ የነበርሽበት ይላል። አንዳንዱ ሰው ነው ያው እንደዚህ አድርጎ ብሎ የሆነ ነገርን ይነጥላልና በኃላፊነት ቅድም እንዳነሳሽው ሁሉንም ነገር ስናደርግ በኃላፊነት ቢሆን እኛም በተቻለ ማለት ሁሉም ፕሮግራሞችን ማየት ይቻላል። ከስድብ ከእንደዚህ አይነት ነገሮች በጣም የጸዱ ናቸው ያስባሉ። ስርዓታቸውን ይዘው ስርዓት ባለው መልኩ ነው ብዙዎቹ ታሪካቸውን የሚያቀርቡትና አንዳንዴ ኢሞሽናል ሆነው ሊያለቅሱ ይችላሉ፣ የሆነ ነገር ሊያደርጉ ይችላሉ ምናምን። ያንንም በተቻለ መጠን በኤዲቲንግ ለምን አንደኛ እኔ በነገራችን ላይ ባል ታሪኮችን ሳቀርብ እኔ ሁሌ እንደሚታረቁ ስለማስብ ወደ ክፉ ነገር የሚወስዳቸውን ጥያቄ አልጠይቃቸው። አሁን በጥያቄ እኮ ብዙ ነገር ማድረግ ትችላለሽ። የልባቸው ማስወጣት ትችላለሽ። መጎትጎት ነው የሚጠበቅብሽ። እንደሚታረቁ እያሰብኩ ነው የምጠይቃቸው እኔ። እነሱ እኮ ምናልባት አንታረቅም ብለው አስበው ሊሆን ይችላል። እኔ ግን እንደሚታረቁ ስለማ የሆነ ክፉን ነገር ምናምን ይሄ በቃ በጓዳ የምንለውን በጓዳ አሁን ፊት ለፊት ግን ቢሮ እንደፈለጉ እንዲያወሩ ነው ማድረጋቸው። መሳደብ መጮህ አለባቸው ከቀረጻ ውጪ ያ እንደፈለጉ እዛ ጋር ግን አትሊስት ተጠንቀሽ ለምን ያው ነገር ይሄን ለምን አልኩኝም አንዳንዴ ይመጣል። ስሜታዊ ሆኜ ነው ያልኩትና ምንድነው ይችላልና በኃላፊነት ካደረጉን ግን ሁሉም ነገር ቀላል ነው ያስባል። በዚህ ጉዞ መሃል ጋዜጠኝነቱን ወደው ሰራ። ግን አሁን ሳይህ ወደ ስነ ልቦና አማካሪነቱ ደግሞ እየተሳብከ ነው። በርግጥ በልምምድ የሚመጣ ነው። ሁላችንም የሆነ ሙያ ላይ ስንቆይ ስፔሻላይዝ ብናረገው የሆነውን ብንመርጥ በዛ የተለየ እውቀት ቢኖረን ጥሩ ነው ይባላልና ስነ ልቦናን እየተማርከው ነው ወይስ? አዎ እሺ። እንግዲህ ከእግዚአብሔር ጋር ባለችን ጊዜ እንግዲህ በቅርብ ጨርሳለሁ። ያኔ በደንብ አሳውቃለሁ። ትምህርት እንዳልኩሽ ነው አያልቅም። የበለጠው ደግሞ ከባለ ታሪኮቼ ማረው ትምህርት ያ በራሱ የሰጠሽ ነገር አለ። በደንብ ኮንክሪት የሆነ በቃ የማይነቃነቃል አይደል? አሁን መተሽ ሳራ አሌክስ እነዚህን ሰዎች እንደዋክ የሆነ ነገር አናግርና ሚዲት አርግልኝ ብትይ ለኔ እኮ እንደመጠጣት በይ በዚህ ደረጃ ነው ውስጥ የገባው። ኦልሞስት እንግዲህ 18 አመት ኦልሞስት በትንሹ 17 18 አመት ተመሳሳይ ስራ ላይ ያለውኝና ዛጋ ደግሞ ትሞክራለሽ ሳይንሳዊ ዓለም የሚሄድበት ነገር ደግሞ ለመያዝ ትሞክራለሽ። እንግዲህ ከእግዚአብሔር ጋር በተቻለን መጠን እንግዲህ እስቲ እናያለን። ባለትዳር ከዛ ደግሞ የሁለት ወንድ ልጆች አባት ነህ። እንዴት ናቸው? በጣም ደህና ናቸው። አዎ ባለትዳር ነኝ። አንድ 11 አመት አሁን ወደ 12ኛ አመት አካባቢ ይልኩኑ ጋር ከመሰረትኩ የሁለት ወንድ ልጆች አባት ነኝ። የሁለት ጎረምሶች ደስ ይላል በጣም። አንዳንዴ እናወራለን ከጓደኞቼ ከወዳጆቼ ጋር ስናወራ አሌክሳንደር ታሪፍ ሰዓት ላይ ነው እኮ ያገባው ምናምን ይሉኛል። እንዴት ነው? አረ ይሄን ሁሉ ነገር እየሰማህ ታገባም ነበር እና አንዳንዴ አው ልክ ናቸው እንዴ ምናምን ብያቃለሁ። አሁን ቢሆን አገባ ነበር እንዴ ብዬም አቃለሁ። ግን ጫና ያሳድራል። አው ሰው አይደለሽ ይዘሽ አንዳንዴ ታሪኩን ይዘሽ ነው የምትገቢ ወደ ቤትሽ። ምክንያቱም እኔ አንድ ፕሮግራም ሳቀርብ የሚያይ ሰው የሚመለከት ሰው ማሳለፍ ይችላል ፕሮግራሙ። ምን ቸገረው? ከተጨነቀ የሚያስለቅስ የሚያሳዝነው ከሆነ ሊያሳልፈው ይችላል። እኔ ግን ማሳለፍ አልችልም። እኔ ቁጭ ብዬ ነው የምሰማው። ያን ሁሉ ነገር ሳላሳልፍ ቁጭ ብዬ እሰማለሁ። ያን ይዘሽ ቤት ትሄጃለሽ ምናምን። ግን እግዚአብሔር ይመስገን እውነት ለመናገር በጣም ባለቤቴ አግዛኛለች በደንብ። ሺኖስ ምን አድርጌ እንደምመጣ ስለምታግዝ በደንብ ታግዘኛለች ብዬ አስባለሁ። ከዛ ውጪ ግን እንዳልሽው ደሞ ማህበራዊ ህይወቴ ላይ ምናምን ወዳጆች ጓደኞቼ አብዛኞቹ ከኔ በእድሜ ከፍ ያሉ ናቸው መሰለኝና በቃ ብዙ ታሪኮችን ምኖችን ነግረው የድሮ ነገርን ምናምን እያወራን ከዛ ነገር ውስጥ እንደወጣ እነሱም ያግዙኛል ከፈጣሪ በታች ማለት ነውና ስሜቱ በጣም ከባድ ነው። በጣም ይዘሽ የምትሄጂው ነገር ልክ ደስታም ይዘሽ እንደምትሄጂ ችግር ይዘሽ ትሄጃለሽ። ሀዘን ያልሰማሻቸው አይነት ሰው በዚህ ደረጃ ይሄዳል ትያለሽ ደግሞ አንድ ቀን። ከዛ ደግሞ የሰው መልካምነት ደግሞ ታያለሽ። ዋው ለማያውቀው ሰው ቅርበት ለሌለው ሰው የሆነ ነገር እናድርጉ የሆነ ነገሩን ሸፍኑለት ከችግሩ እንዲወጣ ሲያርግ ነው ስታይ ደግሞ ዋው ለካ እንደዚህ ማለት ያለሽ። ከዛ በተቃራኒው ደግሞ ባል ሚስቱን ሚስት ባሏን አባት ልጁን ልጅ አባቱን እናት ልጁን ልጅ እናቷን እንደዛ የሆነ አላስፈላጊ ነገር አድርገው ስሜትሽ ይነካል
እና አለ ስሜቱ ይጋባል ይዘሽ ትሄጃለሽ ምናምን ግን ከፈጣሪ ጋር ወይ ምንድነው የሚያዝናና ሬዲዮ ከመስራት ደግሞ አሁን በአጠቃላይ ከምትሰራው ስራዎች የሚያዝናናው ምንድነው አሌክሰን? የሚገርምሽ በጣም የተለየ ኤክሰፕሽናል ይሄ ነገር እንደው በጣም ያዝናናኛል የምለው ነገር የለኝም። በተቻለ መጠን እንዳልኩሽ ኖርማል ላይፍ ነው። እኔ በጣም ዛሬ ሽሮ ቤትም ሽራተንም ልሆን ይችላል ወዳጆቼ ካሉ ጓደኞቼ ካሉ ቁጭ ብሎ ማውራት ነው በጣም የሚያዝናናኝ። እኔ ይሄ ጫውን ጫጫታው ምኑ እንጂ አላራ ያው ትልቅ መሰለኝ ብዙ እንትን አይደለሁምና እኔ ወዳጅ ያለበት ወዳጆች ያሉበት ቦታ የትም ቢሆን ይመቸኛል። ማለት ራሴን እንትን ማድረግ ሰው ይሄን ምደብቅ ሰው እንትን ምል ሰው ምናምን አይደለም። በጣም ኢዚ ነው ላይፌ። ዛሬ በቃ የሆነ ቦታ ኮንኩ ነገ ደግሞ የሆነ ቦታ ልታገኝ ትችያለሽ። ቁጭ ብሎ ማውራት ከወዳጅ ጋር በጣም ያዝናናኛል። የትም ይመቸኛል ነው ወዳጆቼ ይኑሩ እንጂ ከወዳጆች ጋር ወግ ጨዋታ አዋቂ ነህ ወይ? በጣም ይመስለኛል። አዎ በደንብ ይወስዳል እኮ ነው። አሁን ሬዲዮ ላይ ያው ጋዜጠኛም ስለሆነ አረባክሽ እንደ ሰው አውሪን ምናምን እባላለሁ። የዚህ የሙያውን ቃላት ተጠቀማለሁ መሰለኝ ብዙና በህይወቴ እንደዛ አይነት ነገር አጋጠመኝ። እኔ በጣም ነው የሚያጋጥመኝ። እንዴ በደንብ ያጋጥማል። ጨዋታ ደግሞ እንዳልሽው ነው። ያው እኔ ደግሞ እንግዲህ ምናልባት እንደድሎ ይችላል በእንደ አጋጣሚ ሊሆን ይችላልና 4 ኪሎ ነው ትውልድና እድገቴ። በዛም ብዙ ጨዋታ የነበረበት ትልልቆቹ የሚጫወቱ ጨዋታ ከዛ ታላላቆች ከዛ ደግሞ ይሄ አሁን ላይ እኮ ታናናሾቻችንን ስናይ አሁን እነዚህ ጨዋታ ያቃሉላል በእኛ ጊዜ እንል ነበርና አዎ ጨዋታ በጣም ደስ ይለኛል። ባይዘው አንድ በጣም ማርፍበትም ነገር ያ ነው። ከቅድም ብለሽ ከወዳጆች ጋር የትም ቦታ ከነሱ ጋር ከተገናኘው በቃ የትም ይሆን የሚገርም ጨዋታ ነው ያለው። አይ ደስ ይላል። አሰብኩት ሞቀታውን ምናምን አሰብኩት የሆነ ደስ የሚል ጨዋታ ነው የሚሆነው። እሺ ወደ ጓዳ ትገባለህ ታበስላለህ? ያን ሰነፍ ነኝ። ኧረ ሞክረህ አታውቅም? ሞክሬ አውቃለሁ እንዴ ሞክሬማ በደንብ ነው የማውቀው። ለዛውም ልንገርሽ እሺ እኔ በኤርሊ ስቴጅ ከቤት የወጣሁት ጎረመስክ ተባልክ? አዎ ገና በሚገርምሽ 22 አመቴ እንግዲህ አሁን 40 አልፌያለሁ። 22 ምናምን አመቴ ላይ ነው የወጣሁት ከቤት። ስወጣ በጣም ከባድ ነበር እና በ70 ብር ቤት ተከራየሁ። እሺ የት ሰፈር? እዛው 4 ኪሎ ጉድ እኮ ነው። እናቴ ናት የምትከፍለው። እኔ ያው ወጣው እንግዲህ አሁን የትም ያልተናገርኩትን አስናገርሽ። በጣም እንግዲህ ረጅም ጊዜ 2 ክፍል ቤት ነው የተከራየሁት። 4 ኪሎ ከቤታችን ከኛ ቤት ቀጥሎ ለምን መራቅም የለብኝም። መልሰህ ልትገባ ስለምትችል ታዲያ ቆጣል ከዛ ገባሁ ምናምን ያኔ ሞከርኩ ታውቂያለሽ የሆነ ነገሮችን ምናምን። አሁን ለምሳሌ ምንም እውነት ለመናገር እነዚህ ፓስታ እንቁላል ምናምን የሚባሉትን ነገሮች ምናምን መስራት ምንም ምግብ እሰራለሁ ልስራ ካልኩ። ግን ያኔ በቃ ስለሞከርኩትና ስላየሁት ይመስለኛል ከዛ በኋላ ረጅም ጊዜ ደግሞ አልሰራውም ይመስለኛል እንጂ ልስራ ካልኩ በደንብ አሁን አንዳንዴ በጣም ኢንጆይ አደርጋለሁኝና እንዳልኩሽ ሁሌ አልሰራም። ረሳ እንትና ስራውም ጊዜውም አይኖርሽም ምናምንና ቤት ማጋዦች ነው ስለሚኖሩ አንድ ጊዜ እንደውም አሁን ከ6 ወር ምናምን በፊት ልጄ በጧት ተነስቶ ቁርስ አንተ የምትሰራው ነው ባለው አለኝ። አንዴ መጀመሪያ አንተ የምትሰራው እሺ ከሞራሌ መጣ ምናምን ሰራውኝ እና ለስራ ካልኩ ይሰራል አይጠፋኝም። ግን ጥሩ ነው እንትኑ ምላሹ ጥሩ ሆነ። በጣም እጃቸውን ምናምን ቆርጥመውን በቃ እጅ ያስቆረጥማል ይባላል እንደዛ የሚባል ነው። እኔ ሁሉም ሰው መስራት አለበት ብዬ አስባለሁ። በነገራችን ላይ ጥሩ ሀሳብ ነው ያነሳሽ። አንዳንዴ ለሴት ለወንድ ብለን የከፋፈልናቸው ነገሮች ባይ ዲፎልት እንትን አሉን መሰለኝ እንጂ እንግዲህ አደግን የሚሉት አንጻራዊነት አደግን የሚሉት ዌስተርኖቹ
እንግዲህ ባህል ኪችን ይገባል ምናምን እናያለን አይደል? አሁን ግን ዘመናዊ ነው እዚህ ሀገር ላይ ያለው አሁን በጣም ጥሩ ሆኗል እኮ ሰው ልጆች ትምህርት ቤት ይዞ ይሄዱ አባቶች ይቀበላሉ ምናምን በፊት የማናውቀው ነው የሆነው ጭራሽ ማናስ በጣም የሚገርም ነው መዳበር አለበት ደግሞ በደንብ መዳበር አለበት እኔም እሰራለሁ በቃ ከዚህ በኋላ ቆንጆ ግን የ4 ኪሎ የ70 ብሩ ተመለሰ ገባ ወደ ቤት ወይስ በዛው ቀጣልክ ከፍ ያረጋ አረ አልጣልከው 70 ብር ተከራየው ከዛ በኋላ ራኩ ከቤተሰብ በዚህ አጋጣሚ የት 22 ኖር ያለው ፈረንሳይ ኖር ያለው ቤሌር ጋር ኖር ያለው ከዛ 6 ኪሎ ኖር ትንሽ ጊዜ አንድ አመት ምናምን እንደዛ ኖር ያለው በቃ ከዛ ድጎማው ቀረ በራስ ቻክ ድጎማው የተወሰነ ጊዜ ሄደና ከዛ በኋላ በቃ በራሴ ሁሉንም ነገር በነገራችን ላይ በጣም ኃላፊነት ወስዳለሁ ብያስባለሁ በራሴ የሆነ ለማድረገው ነገር ምናምን የሆነን ሰው ላይ መጠቆም አልችልም ስቲል ነው በምንም ነገር እኔ እዛው እስካለሁኝ በቃ እኔ ነኝ እዛ ኃላፊ ብያስባለሁና ከዛ በኋላ የሚገርምሽ አልተመለስኩም በፍጹም አልተመለስኩም ወደ ቤት ያለ ይሄው እዚህ ደርሰናል ኳስታል አው በደንብ የማን ካርሰናል ውጪ ምን አለ እሺ እኔ ያለፉትን አንድ 25 አመት ምናምን በጣም ሲሪየስ የአርሰናል ደጋፊ ነኝ አያለ አርሰናል ኳስ ባለኝ ጊዜ እንደ ድሮ ያው እንደ ወጣትነት ያኔ እንደነበረው ምናምን ኢሞሽናል ሆኜ ጭጓሬ ምናምን ብሎ ምናምን እንትን አይደለም ግን ስቲል አያለው አርሰናል አሁን ደግሞ ጥሩ ነው አይደል ደና ነው አሁን ደና ነው እንግዲህ ያው ይሄን አመት ምናልባት ይሳካለታል ብዬ አስባለሁ ዋንጫም እንግዲህ ያኔ የመጨረሻውን ዋንጫ ሲበላ እኔ አንድም ኳስ አላለፈኝም አርሰናል የመጨረሻውን የእንግሊዝ ፕሪሚየር ሊግ 3-4 አመት ሲበላ ሁሉንም ኳስ አይቻለሁ ሁሉንም ከዛ በኋላም ብዙ ኳሶች ምንም እንዳልኩሽ አያመልጠኝም አርሰናል ኳስ ዘንድሮ እንግዲህ ይሳካለታል ብዬ አስባለሁ ደግሞ ማሳካትም አለበት በፕሮግረስ የመጣ ስለሆነ ለውጡ ይሄ የምታየው ነው የተሰራ አሰልጣኙ ሚኬል አርቴታ ብዙ ነገር ሰርቷል ብዬ አስባለሁና ላይፋችን ላይ እንደዚህ ፕሮግረስ ማምጣት አለብን ብለው ከሚያስቡ ሰዎች ውስጥ ነኝ እኔ ለበነገራችን ላይ በቃ ስትሰሪ ለውጡን ታይዋለሽ አሁን ድሮ የማይፎካከር የነበረ በየሄደበት ሜዳ ሁሉ ይሸንፍ የነበረ ቡድን ሆኖ ነበር አርሰናል የሆነ ጊዜ ላይና ዛሬ ላይ ስታዩ ግን በጣም የሚፈራ መሸነፉ እንደ ብርቅ የሚወራለት ምናምን ጎል ያን ስታይ ማዮኔ ከስኬቱን ከምኑም ጀርባ ላይፋችንስ ላይ እንደዚህ ለምን አናደርግ አይሽ ስትሰሪ በቃ ትዳርሽን ሁሌ ስትንከባከቢው ልክ እንደ ጓሮ አትክልት አይደል ይጓሮ ካልተንከባከብሽው እዛው ይጠወልቃል ይሞታል ከተንከባከብሽው ያድጋል ያብባል ያፈራል ለውጡን ታይዋለሽና እንደዛ ነው መለከተው በጣም ደስ ይላል በጣም ነው ማመሰግነው በመጨረሻ ሁሌ እዚህ ቤት የመጣ ሰው እንዴት ነበር ቆይታችን የሚል ጥያቄ ይጠይቃለሁኝ እንደፈለገው ተንፍሶ ይሆን አሌክስ በጣም ደስ ብሎኛል ሳራ የእውነት በጣም ደስ ብሎኛል እንዳልኩ ጎበዝ አይደለም ኢንተርቪው ላይ እንደውም አላውቅም እኔ ግን በጣም ደስ ብሎኛል በዚህ አጋጣሚ ፋና እኔ እንግዲህ የገራኝ እውነት እኔ የተለወጥኩበት ምንም የትላንቱን የዛሬ 10 ምናምን አመቱን 17 አመቱን ወደ ኋላ መለስ ብሎ ማየት ነው በቂ ምሳሌ ዛሬ አሁን እዚህ ላይ ያለው ዓለም ሰገድ በጣም በትልቁ ፋናን አመሰግናለሁ ሁሌ እላለሁ በነጻነት ነው የሚሰራው በነጻነት የፈለኩትን ታሪክ ነው ማቀርበው ባለሙያም እንደዛው በጣም በነጻነት ራሴን አፕግሬድ እንዳር በእቅድ ነገሮችን እንድንሄድ እገዛ ብቻ ነው ያለው ፋና ላይ እውነት ለመናገር በዚህ አጋጣሚ ሙሉ የፋናን ቲም ሙሉ ሁሉንም በጣም ነው ማመሰግነው በጣም በትልቁ ያደኩበት ራሴን ያየሁበት ራሴን ያገኘሁበት ራሴን የለወጥኩበት ራሴን ያሻሻልኩበት ተፈላጊ በጣም የሆንኩበት ቦታ ነው ፋናና በጣም ደስ ብሎኛል ፋና ፖድካስት ደግሞ ያለው በደንብ ነው የማየው በነገራችን ላይ ሳሪ በጣም ነው ማመሰግነው ምናልባት ይሄን ለሚያዩ ይሄን ለሚከታተሉ ሰዎች ሁሌም አንድ ነገርን ማስተላለፍ ፈልጋለሁ በቃ የሆነ ነገርን ለማድረግ ስናስብ ምናምነው አምላክ የትኛውንም እምነት ልንከተል እንችላለን በእስልምናውም በክርስትናውም በሌላውም በየትኛውም ክፉ አድርጉ የሚል የለም
ስለዚህ አምላኬ ይሄን ይወዳል ወይ ብለን እናስብ። እያንዳንዷ ለምንሄዳት እርምጃ ለምናደርጋት ነገር በሙሉ አምላኬ ይሄንን ይፈልግ ነበር ወይ ይወዳል ወይ ብለን ካሰብን ህይወት በጣም ቀላል ትሆናለች። በፍቅር መኖር እንችላለን ብዬ አስባለሁ። ለይቅርታ ልባችን ሁሌም ክፍት ይሁን ነው ማለት የምፈልገው። መጪው ትውልድ የተሻለ ነገር ይገባዋል አይደል? ሁሌም መዝጊያ አዎ መጪው ትውልድ የተሻለ ነገር ይገባዋል እላለሁኝና ይገባዋልም ደግሞ አይደለ? ሁሌ እንላለን እኮ ልጆቻችንን ከኛ በተሻለ ማሳደግ አለብን ስንል ያው ስለ መጪው ትውልድ ነው የምናወራው። ነገ ሀገራችን ማደግ አለባት እንደዚህ ማለት አለብን ስለ መጪው ትውልድ ነው የምናወራው። በደንብ ይገባዋል። እውነት ነው። በጣም ነው ማመሰግነህ። ክብር ይስጥልኝ አሌክስ። በጣም ነው ማመሰግነው። እኔም እግዚአብሔር ያክብርልኝ። እሺ እናንተንም አብራችሁን ስለነበራችሁ በጣም እናመሰግናለን። ሁሌ እንደምንለው በፋና ፖድካስት እንዲህ አይነት ደርዝ ያላችሁ ሀሳቦች ይነሳሉ። ስለዚህ ቤተሰብ ሁኑን። ቤተሰብ ያልሆናችሁ ተቀላቀሉን። ከእናንተ የምንወስደው ሀሳብ ይገነባናል። ሀሳባችሁንም አካፍሉን። ደግሞ ማንን እንግዳ አድርገን ብናቀርብላችሁ ደስ እንደሚላችሁም እንዲሁ በሀሳብ መስጫ ሳጥኑ ላይ ብታስቀምጡልን ከእናንተ ጋር አብረን እንቆያለን። ከእንግዳችን ጋር ሆነን ማለት ነው። ሳራ መኮንን ከባልደረቦቼ ጋር ሆኜ አብሬያችሁ ቆየሁ። ቀሪ የፋና ፖድካስት መሰናዶች ይቀጥላሉ። ጤና ይስጥልኝ።